በታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ጤና ይስጥልን የተከበራችሁ የሐሳብ ገበታ ቤተሰቦች የአክብሮት ሰላምታችንን በያላችሁበት ያቀርብን በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ በሚል ርዕስ በአቶ ጃዋር መሐመድ የተዘጋጀን ጽሑፍ መልካም ቆይታን በመመኘት እናቀርባለን። አብራችሁን ቆዩ። በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ። ያኔ አዳማ ስማር ይላሉ አቶ ጃዋር ጽሑፋቸውን ሲጀምሩ። ያኔ አዳማ ስማር ከከረዩ ኦሮሞ ተማሪዎች የሰማሁትና አንድ ደጋግሜ የምናገረው ማባባል አለ። እሱም ጩቤን ወይም ከረዮች ተጎሪ የሚሉትን በማይዋጉበት ቦታ አይመዙትም የሚለው ነው። ሐሳቡ አንድ ጩቤ የታጠቀ ሰው የተጣላውን ሰው ለመውጋት ካልወሰነ በስተቀር ለማስፈራራት ብቻ አስቦ መዘዝ ያመጣል የሚል ነው። አንተ ለማስፈራራት አስበህ ስለመዘዝኸው ብቻ አትሰነዝርም። ሌላው ሰው ግን ልትወጋው አስበህ እንደመዘዝህ በማሰብ ራሱን ለመከላከል ሲል ሊወጋህ ይችላል። ይህችን ነገር ለምን ያነሳዋት ይመስላችኋል ብለው በመጠየቅ የጽሑፋቸውን ምክንያት ወደ ማስረዳት ይገባሉ። ሰሞኑን አብይ አህመድ ፓርላማ ላይ የተናገረውን ነገር የሰማ ሰው በማግስቱ ጦርነት ከፍቶ የአሰብን ወደብ የሚያመጣልን ሊመስለው ይችላል። እውነታው ግን በአሁን ሰዓት አብይ ጦርነት ከፍቶ ኤርትራን የሚያሸንፍበት አቅምም ሆነ ዝግጅት የለውም። እንደዚህ አይነቱን ጦርነት ከፍቶ ለማሸነፍ የሚያስችለው የመከላከያ አቅም፣ የማህበረሰብ ድጋፍና የዲፕሎማሲ ድጋፍም የለውም። ሆኖም እሱና ባልደረቦቹ የሚነዙት ፕሮፓጋንዳ ይህን ጦርነት ሊያዋልድ ይችላል። በዚህ ጽሑፍ ውስጥ የኃይል ሚዛን ግምገማና ያለ ዝግጅት የሚደረግ የጦር ሰበቃ ሊያመጡ የሚችሉትን አደጋዎች እንመለከታለን። አንድ የጦር ኃይል። የመከላከያ ሰራዊቱ በአሁኑ ሰዓት ከውጭ ኃይል ጋር ተዋግቶ ለማሸነፍ የሚያበቃ ዝግጅት እንደሌለው በትኩረት ያየ ማንኛውም ሰው የሚገባው ጉዳይ ነው። ለመከላከያው አቅም መዳከም ብዙ ምክንያቶች መጥቀስ ይቻላል። ይህ መከላከያ በህወሓት መራሹ ኢህአዴግ የተገነባ ነው። ለውጡን ተከትሎ በመከላከያው ውስጥ ተደረገ የተባለው ሪፎርምም ቢሆን ተቋማዊ ጥንካሬ ያመጣለት አልነበረም። የተባለው ሪፎርም በትውልድ ትግራዋይ የነበሩ አዛዦችን በማስወጣት በሌላ ብሔር ተወላጆች ከመተካት ያለፈ ለውጥ አልነበረም። የሰው ኃይል መቀያየር ወይም መተካካት ለተቋም እድሳት እንደ አንድ ግብአት እንጂ ብቻውን በቂ አይደለም። የርዕይ ለውጥ እጅግ አስፈላጊ ነው። ይህ ግን አልተደረገም። ይህ ሳይደረግ ነው የትግራይ ጦርነት የፈነዳው። ግልጽ ዓላማና ለምን እንደሚዋጋ በቂ ግንዛቤ የሌለው ወታደር ነው ወደዚያ ጦርነት የገባው። ውጤቱም ትልቅ ቀውስ ነበር። በመጀመሪያው ዘመቻ ድል ቀንቶት መቀለን መቆጣጠር ቢችልም ድሉን አስጠብቆ ተቆጣጥሮ እዚያው መቆየት አልቻለም። ጦርነቱ እየተስፋፋ ሲሄድ ከርሱ ያነሰ ቁጥርና ከርሱ ያነሰ ትጥቅ ባላቸው ኃይሎች ተሸነፈ። ከተወሰደባቸው ከባድ መሳሪያ በተጨማሪ ለአንድ የመከላከያ ኃይል እድገት ወሳኝ የሆኑ በሺዎች የሚቆጠሩ የመካከለኛ ደረጃ አመራሮችን አስጨርሷል። በልምድና በስልጠና እነሱን ሊተኩ የሚችሉ አመራሮችን ማፍራት ብቻውን ረጅም ዓመት ይፈልጋል። እስካሁን ባለው እነሱን መተካት አልተቻለም። የትግራይ ጦርነት በተኩስ አቁም ድርድር ለጊዜው ቢቋጭም መከላከያው ግን ራሱን የሚጠግንበት የረፍት ጊዜና እድል ሊያገኝ አልቻለም። በኦሮሚያ ክልል ሲደረግ ከነበረው ጦርነት በተጨማሪ በአማራ ክልል አዲስ ጦርነት ስለታወጀ ወደዚያው ተሰማራ። የኦሮሚያውና የአማራ ክልሉ ጦርነት በትግራይ ጦርነት ልክ የሚዲያ ሽፋን የተሰጠው ባይሆንም መከላከያውን ለተጨማሪ አደጋ ሲያጋልጠው በሁለቱ ታላላቅ ብሔሮች ውስጥ የሚደረገው ጦርነት የሁለቱ ብሔር ተወላጅ ወታደሮች ጦርነቱን በጥርጣሬ እንዲመለከቱ ብሎም መከፋፈሉ ከፍ እንዲል አድርጎታል።
በአጠቃላይ ሰራዊቱ በቂ ተሐድሶ ያልተሰጠው በ7 ዓመቱ የእርስ በርስ ጦርነት ሞራሉና አቅሙ የተዳከመ ሆኖ እናገኘዋለን። ለዚህ ደግሞ ዋቢ የሚሆነው ማስረጃ ከርሱ ባነሰ ትጥቅና የሰው ብዛት ባላቸው በአማራና በኦሮሚያ ውስጥ ታጥቀው በሚዋጉት ኃይሎች በየቀኑ ሲሸነፍና በመቶዎች ለምርኮ መዳረጋቸው ነው። ስለዚህ በአሁን ሰዓት ኢትዮጵያ ከውጭ ኃይል ጋር የሚደረግን ጦርነት ሊያካሂድ የሚችል ጠንካራ የጦር ኃይል አቅም አላት ለማለት አስቸጋሪ ነው። አብይ አህመድ ራሱ የጦር ኃይሉን መዳከም ማስተባበል ስለማይችል በይበልጥ ትኩረቱን በአየር ኃይሉ ጥንካሬ ላይ በማድረግ መፎከርን ስራዬ ብሎ የተያያዘው በተለይም መተማመኛ የሚያደርገው ድሮንን ነው። በእርግጥ የኢትዮጵያ አየር ኃይል ከኤርትራ አየር ኃይል የተሻለ ጥንካሬ አለው። የአየር ኃይሉ ጥንካሬ በጦርነት ላይ ጠቀሜታ እንዳለው የሚካድ ነገርም አይደለም። ነገር ግን ሁለት ነገሮችን ከግምት ውስጥ ማስገባት አስፈላጊ ነው። የኤርትራ አየር ኃይል ብቻውን አይደለም። የሱዳን የጦር ጀቶች በአጠቃላይ የሚገኙት ኤርትራ ነው። በድሮንም ረገድ ከሆነ በአሁን ጊዜ የድሮን ቴክኖሎጂ ያልታጠቀ ሀገር የለም። ትንሿ ጅቡቲ እንኳ ድንበራችንን ጥሳ የአፋር ሽምቅ ተዋጊዎችን መምታቷ የቅርብ ጊዜ ትውስታ ነው። ዛሬ ላይ በሀገር ደረጃ ይቅርና የሽምቅ ተዋጊዎችና የአደገኛ እጽ አዘዋዋሪዎች ሳይቀሩ ድሮንን የታጠቁበት ጊዜ ላይ እንገኛለን። ስለዚህ እንደ አብይ አደባባይ አውጥተው ባይፎክሩበትም ኤርትራዎችም ድሮን መታጠቃቸው አይቀሬ ነው። ድሮንን አስመልክቶ የሚደረገው ከልክ ያለፈ ድንፋታ ላይ ጥንቃቄ ያስፈልጋል። የአየር ላይ የበላይነት ብቻውን በቂ ቢሆን ኖሮ የየመን ሁቲዎች በጠፉ ነበር። እንደምታስታውሱት ሳውዲና ዱባይ የየመንን ማዕከላዊ መንግስት በመርዳት ሁቲዎች ላይ ለ7 ዓመታት ማለትም እንደ አውሮፓውያን አቆጣጠር ከ2015 እስከ 2022 ቀን ከሌት የአየር ድብደባ ሲፈጽሙ ነበር። በመጨረሻ ግን ደክሟቸው ጥለው ወጡ። ሁቲዎች ያንን ከሰማይ የሚዘንብባቸውን እሳት መቋቋም ብቻ ሳይሆን ተቋቁመው አልፈውት ዛሬ የመን ላይ የበላይነትን መጎናጸፍ ችለዋል። ስለዚህ አብይ የኤምሬትን ድጋፍ ጨምሮ በአየር ላይ የበላይነት ብቻ ከእግረኛው ውጭ አሁን እንደሚፎክረው ድልን ማረጋገጥ ቀላል አይሆንም። ሁለት የኃይል ጥምረትና የኃይል አሰላለፍ። ይህ ጦርነት ከተጀመረ በሁለቱ ሀገሮች የመከላከያ ኃይሎች መካከል ተወስኖ የሚቀር አይሆንም። የሁለቱ ወገኖች የሽምቅ ኃይሎችና የውጭ ሀገራት ትልቅ ሚና ይኖራቸዋል። ውስጣዊ ሁኔታ። ይሄ ጦርነት ከተጀመረ ከውስጥ አብይን እየወጉ ያሉ ኃይሎች ወደ ኢሳያስ መጠጋታቸው አይቀሬ ነው። የትግራይ ኃይሎች አሰላለፍ ካሁኑ ግልጽ ሆኗል። የአማራና የኦሮሚያ ኃይሎችም በግልጽ ከኢሳያስ ጋር ወግነው ባይዘምቱም አብይ መከላከያውን ከነሱ ጋር አውጥቶ ወደዚያ ካሰማራው አጋጣሚውን በመጠቀም ጥቃታቸውን ማጠናከራቸው የማይቀር ነገር ነው። የትግራይ ኃይሎችና የሻዕቢያ ጥምረት አሁን ፋርሴቡላዎች እንደሚያወሩት የሚናቅ ኃይል አይደለም። የሁለቱ ኃይሎች ጥምረት የረጅም ጊዜ ልምድና ክህሎት ያላቸው የጦር አመራሮችና አዛዦችን በውስጡ የያዘ ሲሆን በተጨማሪ ሁለቱም የህልውና ወይም ሰርቫይቫል ጦርነት ነው የሚያደርጉት። ለማስታወስ የትግራይ ኃይሎች ባለፈው ጦርነት ላይ መከላከያን ሙሉ ለሙሉ ማሸነፍ የተሳናቸው በሁሉም አቅጣጫ ተከበው የመሳሪያ አቅርቦት ማግኘት ስላልቻሉ ነው። አሁን የቀይ ባህር መንገድ በሰፊው ተከፍቶላቸዋል። የፋኖና የኦሮሞ ነጻነት ሰራዊት ሚናም ቀላል አይሆንም። ፋኖዎች በቀላሉ መከላከያ ወደ ሰሜን የሚያደርገውን የመሳሪያ የሎጂስቲክ ማጓጓዝን በመምታትና በማስተጓጎል ሊያዳክሙት ይችላሉ። የኦሮሞ ነጻነት ሰራዊት ደግሞ ባለበት ውጊያዎችን በማድረግና ጫና በመፍጠር አብይ አህመድ ሙሉ ሰራዊቱን ወደ ሰሜን እንዳይወስድ ስለሚያስገድደው በሙሉ ኃይሉ ጦርነትን እንዳያደርግ በማድረግ ትግራይ አሊያም ኤርትራ ላይ በሚያደርገው አጠቃላይ ዘመቻና ውጤት ላይ ትልቅ ተጽዕኖ ይኖረዋል። ሌላው መገንዘብ ያለብን ነገር ደግሞ አሁን ከኤርትራ ጋር የታሰበው ጦርነት የሚደረግበት ቦታ እንደከዚህ ቀደሙ አይደለም።
በደርግ ዘመን የተደረገው ጦርነት የኤርትራ መሬት ላይ ነበር። በወያኔ ዘመን የተደረገው ጦርነት ኢትዮ ኤርትራ ድንበር ላይ ነው። አሁን የጦርነት አውድማ ወደ ማዕከሉ ዝቅ ብሏል። መከላከያው በትግራይ ውስጥ አልፎ መዋጋት አይችልም። የኤርትራ ድንበር ድረስ መሄድ የሚቻልበት እድል በወልቃይት ወይም በምዕራብ ትግራይና በአፋር በኩል ነው። በአፋር በኩል በቡሬ የተሳካ ውጊያ ለማድረግ የአየሩ ጸባይና የመሬት አቀማመጥ ምቹ እንዳልሆነና በጣም አስቸጋሪ እንደሆነ በከዚህ ቀደሙ ጦርነት ላይ የተሳተፉ ሰዎች ምስክርነት ሰጥተዋል። ለምሳሌ እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 በተካሄደው ጦርነት ላይ በሁሉም ቦታ ከተደረጉ ውጊያዎች በላይ ኢትዮጵያ ብዙ ወታደር የተሰዋባትና ገፍቶ ለመግባት አስቸጋሪ የነበረው ከባድ ግንባር የቡሬ ግንባር እንደሆነ ይታወቃል። በሱዳንም ድንበር ቢሆን በሱዳን የሚገኘው የትግራይ ኃይልና በጀነራል አልቡርሃን የሚመራው መንግስት ትልቅ እንቅፋት ይፈጥራሉ። በአጠቃላይ የኃይል አሰላለፍና የኃይል ሚዛኑ ከአብይ ይልቅ ለኢሳያስ ያደላ መሆኑን መገንዘብ ያስፈልጋል። በኤርትራ በኩል በኢትዮጵያ የሚረዱ የሽምቅ ኃይሎች እንዳሉ ቢታወቅም የጦር ኃይላቸውና የሚንቀሳቀሱበት መሬት ወይም ግዛት በጣም ውስን ስለሆነ በአብይና በኢሳያስ ጦርነት የመጨረሻ ውጤት ላይ የነርሱ ተጽዕኖ እዚህ ግባ የሚባል አይደለም። አብይና አጫፋሪዎቹ ይህ ጦርነት በኢትዮጵያና በኤርትራ መካከል ብቻ የሚደረግ ጦርነት ይመስል አሳንሰው ነው የሚመለከቱት። ኢትዮጵያ 130 ሚሊዮን ህዝብ እንዳላትና ኤርትራውያን 3 ሚሊዮን ብቻ እንደሆኑ ደጋግመው ይናገራሉ። ይህ ስህተት ነው። የዚህ ዘመን ጦርነቶች ሁለት ወገኖች ብቻ የሚሳተፉበት አይደለም። ለዚህ ማስረጃው ሊቢያ፣ ሲሪያ፣ የመንና ሱዳን ውስጥ እየተፈጠረ ያለውን ነገር ማየት ብቻ በቂ ይመስለኛል። ጦርነቱ አንዴ ከፈነዳ ብዙ የውጭ ኃይሎች በቀጥታና በተዘዋዋሪ የሚሳተፉበት ይሆናል። ጦርነቱ ውጤት በሚዋጉት ሁለት ኃይሎች ጥንካሬ ላይ ብቻ የተመሰረተ እንዳይሆን ያደርገዋል። የጦርነቱ አካሄድ በውጭ ኃይሎች የመሳሪያ አቅርቦት መጠን፣ ስትራቴጂና የተሳትፎ ደረጃ የሚወሰን ይሆናል። ለምሳሌ ከላይ በተጠቀሰው የየመን ጦርነት ውስጥ ሁለት የውጭ ኃይሎች በቀጥታ የተሳተፉ ነበሩ። ሳውዲና ኤሚሬትስ ከየመን መንግስት ጎን ሲሰለፉ፣ ኢራን በበኩሏ ከሁቲዎች ጎን ተሰልፋ ነበር። አሁን በሱዳን እየተደረገ ባለው ጦርነት ደግሞ ኤሚሬትስና ኢትዮጵያ ከፈጥኖ ደራሽ ኃይሉ ጎን የተሰለፉ ሲሆን ሳውዲ፣ ግብጽና ኤርትራ ከመከላከያ ኃይሉ ጎን ነው የተሰለፉት። እነኚህ የውጭ ኃይሎች ባይሳተፉበት በሱዳንና በየመን የሚደረጉት ጦርነቶች አንደኛው ወገን አሸንፎ ጦርነቱን የመጨረስ እድሉ ሰፊ ነበር። የአብይና የኢሳያስ ጦርነት ሲጀመርም በቀጥታና በተዘዋዋሪ የሚሳተፉ ብዙ የቅርብና የሩቅ ሀገራት ይኖራሉ። አሁን እንደምናየው የሱዳን ሽምቅ ተዋጊዎችና ኤሚሬትስ ከአብይ ጎን ይሰለፋሉ። ግብጽና የሱዳን መከላከያ ኃይል በግልጽ ከኢሳያስ ጎን የሚሰለፉ ይሆናል። ሱዳን በጀርባ ወደዛው ናት። ሌሎች ጎረቤት ሀገራትም በግልጽ ባይሆንም በሐሳብ ደረጃ ለኤርትራ ይወግናሉ። ቀጣይ እርምጃው በጦርነቱ አካሄድ ይወሰናል። በአጠቃላይ ጦርነቱ በሁለቱም ወገን ብዙ የቅርብና የሩቅ ሀገራትን የሚያሳትፍ ስለሚሆን አሁን እንደሚታሰበው በጥቂት መስዋዕትነት የሚገኝ ድል እንደማይኖር ከአሁኑ መገንዘብ ያስፈልጋል። 3 ማህበራዊ ድጋፍ። በሁለቱ ሀገራት መካከል ለሚደረገው ጦርነት ከመከላከያ ጥንካሬዋና ከውጭ ድጋፍ በተጨማሪ የሀገሪቷ ዜጎች ማህበራዊ ድጋፍ ወሳኝ ነው። የወታደሩን ሞራል ለማነሳሳት አዲስ ወታደር ለመመልመልና የሎጂስቲክስ አቅርቦትን ከማሳለጥ አልፎ የሰራዊቱን ወኔ ለመቀስቀስ ማህበረሰቡ ጦርነቱን አምኖበት መደገፍ ይኖርበታል። ከዚህ በመነሳት የኢትዮጵያንና የኤርትራን ነባራዊ ሁኔታ እንመልከት። ሁለቱ ወገኖች ለዚህ ጦርነት ካቀረቡት ምክንያት ወይም ኮዝ ኦፍ ዋር እንጀምር። በኢትዮጵያ በኩል የዚህ ጦርነት ምክንያት የባህር በር የወደብ ባለቤትነት ይገባኛል የሚል ሲሆን፣ በኤርትራ በኩል ደግሞ
የሀገር ህልውና ሶቨርኒቲ እና ሀገር ማዳን ወይም ናሽናል ሰርቫይቫል ነው። ኢትዮጵያ ያለ ባህር በር መቅረቷ ሁሉም ዜጎቿ የሚጋሩት ቁጭት እንደሆነ ይታወቃል። የባህር በርን መልሶ ለማግኘት የሚደረግ ሙከራ ዜጎችን በአራቱም አቅጣጫ ለማነሳሳት ይረዳል። ነገር ግን አሁን ያለው የኢትዮጵያ ውስጣዊ ሁኔታ ይህን ለማድረግ የሚያስችል ነው ወይ የሚል ጥያቄን የሚያስነሳ ነው። በአሁኑ ጊዜ የሀገር ፍቅርና የብሔርተኝነት ስሜት እርስ በርስ የሚጋጩና እርስ በርስ በተቃርኖ የሚተያዩ ሆነው የምናገኛቸው ናቸው። ድሮ በባህር በር ጉዳይ ላይ ተነሳሽነት የነበራቸውና አጥብቀው በመሞገት ይታወቁ የነበሩ ሰዎችም አሁን በራሳቸው ብሔር ጉዳይ ተጠምደዋል። ድሮ የነበረውን ሞራልና ተነሳሽነት መልሶ መቀስቀስ አስቸጋሪ ነው። በተጨማሪም የኢኮኖሚ ውድቀቱ፣ የኑሮ ውድነቱ፣ የእርስ በርስ ጦርነት ያስከተለው ሰላም እጦት ተደማምረው ዜጎች ከሀገራዊ አጀንዳ ይልቅ ለግል ህይወታቸው እንዲጨነቁ አስገድዷቸዋል። ስለዚህ የባህር በር ጉዳይ የማህበረሰቡን ትኩረት የሚስብ ጉዳይ ቢሆን እንኳ እንደ ድሮ ህዝብን ከጫፍ እስከ ጫፍ በመንቀሳቀስ ንብረታቸውንና ህይወታቸውን የሚለግሱለት ይሆናል ብሎ ለመገመት አስቸጋሪ ነው። በኤርትራ በኩል ሲታይ ዜጎቿ በአምባገነናዊ ስርዓት መገዛት እንደሰለቻቸው ግልጽ ነው። ይኸውም ባለፉት ዓመታት በተለያዩ የውጭ ሀገራት የተደረጉትን ህዝባዊ ሰልፎች በመመልከት መረዳት ይቻላል። ከዚህ በመነሳት የሻዕቢያ መንግስት ላይ የሚፈጸምን ማንኛውንም ጥቃት ይደግፋሉ ተብሎ ይታሰባል። ነገር ግን አብይ የዚህን ጦርነት ትርክት ያቀረበበት አካሄድ ለኢሳያስ የጠቀመ ነው። የጦርነቱ ዓላማ የኢሳያስን መንግስት መገርሰስ እንዳልሆነና የአሰብን ወደብ በጉልበት መውሰድ እንደሆነ አድርጎ ማቅረቡ ኢሳያስን ጠቅሞታል። በዚህም ምክንያት ኢሳያስ የህልውናና ኤርትራን የማዳን ጦርነት ከፊታችን አለብን ያለውን ያረጋገጠለት ሆኗል። በሀገር ውስጥ የሚኖረውን ኤርትራዊ ጨምሮ በተቃውሞ የሚታወቁትን ዳያስፖራዎች ከኢሳያስ ጎን እንዲሰለፉ ያደረገውም ይኸው ትርክት ነው። ለዚህ ማሳያው ባለፉት ዓመታት የሻዕቢያን መንግስት አንቆ ይዞት የነበረው በወጣቶች የሚደረገው የዳያስፖራዎች ተቃውሞ ሙሉ ለሙሉ በሚባል ደረጃ ቆሟል ማለት ይቻላል። አንድ በራሴ የታዘብኩትን ነገር ላካፍላችሁ በማለት ጽሑፋቸውን ሲቀጥሉም አውሮፓ በመሄድባቸው ጊዜያት የማርፍበት ቤት ኤርትራዊ ጎረቤቶች አሉ። ባለፉት ዓመታት እዚያ ስመላለስ ከነሱ ጋር አብረን ቡና እንጠጣለን። እነኚህ ሰዎች በኤርትራ የነጻነት ጦርነት ላይ የተሳተፉ አዛውንቶች ናቸው። አንዳንዶቹ የጀበሃ አባል ሲሆኑ፣ ሌሎቹ ደግሞ የሻዕቢያ ወታደር በመሆን የተሳተፉ ናቸው። መጀመሪያ ሳገኛቸው ግን ሁሉም የኢሳያስን አገዛዝ የሚቃወሙ ነበሩ። የተዋወቅነው የቄሮ ትግል ሰሞን ነበር። በኋላ ላይ ለውጥ መጥቶ አብይና ኢሳያስ የጫጉላ ሽርሽር ላይ በነበሩበት ጊዜ እነኛ አዛውንቶች ደስተኛ አልነበሩም። ከዛ ጊዜ አንስቶ ታስሬ ተፈትቼ ድጋሜ እስካገኛቸው ድረስ በኢሳያስ አገዛዝ ላይ የነበራቸው ተቃውሞ አልተቀየረም ነበር። ከ6 ወር በፊት ተገናኝተን ቡና ስንጠጣ ግን ሌላ ሰው ሆነው ነው ያገኘኋቸው። ኢሳያስን ማወደስ ባይጀምሩ አብይን መርገም ጀምረዋል። ከነሱ ውስጥ አንድ ክራንች ተደግፎ የሚሄድ አዛውንት የነገረኝ ነገር የነሱን ስሜት በሚገባ ይገልጻል። ዛሬም ነገም ኢሳያስን እጠላዋለሁ፣ ነገር ግን የኤርትራን ህልውና ለማጥፋትና መሬታችንን ቆርሶ ለመውሰድ የሚደረግን ወረራ እቃወማለሁ። ሀገሬ ገብቼ በእግሮቼ መራመድ ባልችልም ምሽግ ውስጥ ገብቼ እስከ መጨረሻው እስትንፋሴ እፋለማለሁ በማለት በቁጣ ስሜት ውስጥ ሆኖ ነበር የተናገረው። በኤርትራ ተቃዋሚዎች ውስጥ የተፈጠረውን የአሰላለፍ ለውጥ ለመገንዘብና ለመገምገም ትላልቅ ፖለቲከኞችንና ልሂቃኑን ለማነጋገር ሞክሬ ነበር። ካነጋገርኳቸው 10 ሰዎች ውስጥ 8ቱ ተመሳሳይ አቋም ነው ያላቸው። የማይደግፉት ሰዎች ራሱ ለመናገር ይቸገራሉ። አብይ የኤርትራን ተቃዋሚዎች አስተባብሮ ለማሰማራት ያደረገው ሙከራ ያልተሳካለትም በዚሁ ምክንያት ነው። በአጠቃላይ አብይ የዚህን ጦርነት ምክንያት የአሰብ ወደብ አድርጎ ማቅረቡ ለኢሳያስ ትልቅ በረከት ነው የሆነው። በውጭ ሀገራት እየተጠናከረ የመጣበትን ተቃውሞ በማድቀቅ በሀገር ውስጥ ያሉትንና በዲያስፖራ የሚኖሩትን ዜጎች በድጋፍ ከጎኑ ለማሰለፍ ረድቶታል።
4. ኢኮኖሚ። የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ እጥፎች እንደሚልቅ ይታወቃል። ነገር ግን የኤርትራ መንግስት ገቢው ውስን ቢሆንም ወጪውም ቢሆን በጣም አናሳ ነው። በመንግስት ደሞዝ የሚተዳደረው ውስን የህብረተሰብ ክፍል ነው። አብዛኛው ወታደር ያለምንም ክፍያ በነፃ ነው የሚያገለግለው። ስር የሰደደ አምባገነናዊ መንግስት ስለሆነ እዚያ ሀገር ውስጥ ሙስና እጅግ በጣም ትንሽ ነው። የውጭ ሀገር ዕዳ ስለሌለባቸው በየጊዜው የሚጠብቃቸው የብድር ክፍያ የለም። በኢትዮጵያ በኩል ነገሩ ተቃራኒ ነው። ገቢዋ ትልቅ ቢሆንም ወጪዋም በዛው ደረጃ ከፍተኛ ነው። በስርዓቱ ከላይ እስከ ታች የተዋቀረው የሰው ኃይል በፓርቲው ርዕይና ዓላማ አምኖበት ሳይሆን የግል ጥቅሙን መሰረት ያደረገ ነው። ሙስና ህጋዊ ስለሆነ የመንግስት ንብረት ለልማት ከመዋሉ በፊት ከመንገድ ተጠልፎ ለግለሰቦች ጥቅም ይውላል። ባለፉት ዓመታት የተደረጉት የእርስ በርስ ጦርነቶች ኢኮኖሚውን አድቅቀውታል። ብዙ ብድር ስላለበት አብዛኛው በጀቱ ብድር ለመክፈል የሚውል ነው። ከሀገር ውስጥና ከውጭ ወጪዎች በተጨማሪ ሌላ ጦርነት ፈንድቶ የተራዘመ ጊዜ የሚወስድ ከሆነ ቀድሞውኑ የተዳከመውን ኢኮኖሚ ይበልጥ የሚያደቀው ይሆናል። ለግል ጥቅሙ ብሎ ወደ ስርዓቱ የተለጠፈው የሰው ኃይል ድጋፉን የሚቀጥልበት ምክንያት አይኖረውም። በአጠቃላይ ሲታይ አሁን ያለው የኢትዮጵያ መንግስት ከውጭ ኃይል ጋር የሚደረግን ከፍተኛ ወጪ የሚጠይቅ ጦርነት መሸከም የሚችል ትከሻ የለውም። 5. ዲፕሎማሲ። በዲፕሎማሲው ረገድ ከ1998ቱ የኢትዮ ኤርትራ ጦርነት ጊዜ ጀምሮ እስከ ቅርብ ጊዜያት ኢትዮጵያ ከፍተኛ የዲፕሎማሲ የበላይነት መጎናጸፍ ችላ ነበር። የኤርትራ መንግስት በኢትዮጵያ ተጽዕኖ ምክንያት በምዕራባውያን መንግስታት በመጠላቱ ተደጋጋሚ ማዕቀቦች ሲጣልበት ኖሯል። በምስራቅ አፍሪካ ደረጃ እንኳን ራሳቸውን ከኢጋድ አግልለው ነበር። ምናልባት ከግብጽ ውጪ በግልጽ የኤርትራ አጋር የሆነ አንድም ሀገር አልነበረም። ራሽያና ቻይና በፖለቲካ አቋም ደረጃ አጋርነት ቢያሳዩም በተግባር ያደረጉላት ድጋፍ የለም። በአንጻሩ ግን ኢትዮጵያ በመለስ አመራር ስር ሆና ከምስራቅ እስከ ምዕራብ ከሀያላን ሀገራት ጋር በመወዳጀት በምስራቅ አፍሪካ ላይ የዲፕሎማሲ የበላይነትን መጎናጸፍ ችላ ነበር። በአብይ ዘመን ዲፕሎማሲያችን ከዓመት ዓመት እየተዳከመ ነው የመጣው። የአንድ ሀገር የዲፕሎማሲ አቅም በኢኮኖሚ ጥንካሬ፣ በመከላከያ ኃይል ጥንካሬ፣ የሀገር ውስጥ መረጋጋት እንዲሁም በፖለቲካ አመራር ብቃትና በዲፕሎማቶቹ አቅም ላይ ይመሰረታል። በአብይ አመራር ዘመን ኢትዮጵያ በሁሉም መመዘኛዎች እየተዳከመች ነው ሄደችው። የእርስ በርሱ ጦርነት መከላከያውን አዳከመ፣ ኢኮኖሚው ደቀቀ፣ የሀገር ውስጥ መረጋጋቱ ተናጋ። ይህ አጠቃላይ የሀገሪቱ አቅም እንዲዳከም ምክንያት ሆነ። የዲፕሎማሲ ግንኙነት ጥቅምን መሰረት ያደረገ ስለሆነ ሁሉም ሀገሮች እየጠነከረ ካለ ሀገር ጋር መወዳጀት ይፈልጋሉ። የተዳከመ ከሚሄድ ሀገር ላይ የሚያገኙት ጥቅም እየቀነሰባቸው ስለሚሄድ ራሳቸውን ማራቅን ይመርጣሉ። ድሮ አንዳንድ ሀገሮች በጸጥታ ምክንያት፣ ሌሎች ደግሞ ለኢኮኖሚ ጥቅም ምክንያት ከኢትዮጵያ ጋር ጠንካራ አጋርነት መፍጠር ይፈልጉ ነበር። በጸጥታ ምክንያት የቀረቡን ሀገራት በወቅቱ ኢትዮጵያ የራሷን ውስጣዊ ሰላም ከማስጠበቅ አልፎ በሌሎች ሀገሮች ላይ ተሰማርቶ ሰላም ማስከበር የሚችል ጠንካራ ሰራዊት ስላላት ነበር። ዛሬ ግን ኢትዮጵያ የራሷን ሽምቅ ተዋጊዎች መቆጣጠር የተሳናትና በጎረቤት ሀገሮች ሰላም አስከባሪ ኃይል የምታሰማራ ሳይሆን የቀጠናው የቀውስ ምንጭ እንደሆነች ትታያለች። በኢኮኖሚውም ረገድ ቢሆን ውስጣዊ ሰላም የራቃት ሀገር ስለሆነች ኢትዮጵያ ውስጥ ኢንቨስት ማድረግ ኪሳራ እንደሆነ ይታሰባል። በኢኮኖሚው ተስበው ሊመጡ የሚችሉትን አሳጥቶናል። ሌላው ቀርቶ በፈታኝ ሁኔታዎች ውስጥ እንኳን ፈተናን ተቋቁመውና ጠንክረው በመስራት የሚታወቁት ቻይናውያን እንኳን ሀገሪቱን ለቀው መውጣት ጀምረዋል። ከሀገር አቅም መዳከም በተጨማሪ ለውጭ ጉዳይ ሚኒስቴር ቢሮ የተሰጠው ትኩረት አነስተኛ በመሆኑ የተነሳ የኢትዮጵያን ተሰሚነት በእጅጉ ጎድቶታል። አብይ አብዛኛውን የውጭ ጉዳይ ስራ ከሚኒስቴሩ በመቀማት ወደ ጠቅላይ ሚኒስትሩ ቢሮ አስተላለፈው። ትላልቅ የዲፕሎማሲ ውሳኔዎች ሚኒስትሩና ከፍተኛ ዲፕሎማቶች ሳይሳተፉበት ነው እዛው ተወስኖ
በሚዲያ የሚነገረው። ሌላው ቀርቶ የውጭ ፖሊሲው እንኳን በቅጡ ተቀርጾ የተዘጋጀ ነገር የለም። በውጭ ያሉ አምባሳደሮች በአመት አንዴ ለስልጠና ይጠሩና በጋራ ኮሪዶሩን ጎብኝተውና መደመርን ተሞልተው ይበታተናሉ። ይህ ሚኒስትሩና አምባሳደሮቹ ያለ መረጃና ሞራል እንዲንቀሳቀሱ አስገደዳቸው። የአብይ የግል ባህሪም የኢትዮጵያን ዲፕሎማሲ በማዳከም ውስጥ ጉልህ ሚና ተጫውቷል። ቅርብና የውጭ ሀገራትን አመራሮች በማዋረድ በመስደብና በማማት አስቀይሟቸዋል። የሀገሪቷ አቅም መዳከምና የውጭ ጉዳይ ሚኒስቴሩ ሽባ መሆን ተደማምረው ኢትዮጵያ በአፍሪካና በዓለም አቀፍ ማህበረሰብ ዘንድ ያላትን ተሰሚነት በእጅጉ እንዲቀንስ አድርጎታል። ወደ ኤርትራ ስንመለከት ደግሞ ከቅርብ ዓመታት ወዲህ ዲፕሎማሲያቸው እየጠናከረ እንደሄደ ተገንዝበናል። ለዚህ መሻሻል ትልቁን ሚና የተጫወተው ራሱ አብይ ነው፣ በሁለት መንገዶች። አንደኛው ወደ ስልጣን እንደመጣ በወቅቱ የነበረውን ተሰሚነት ተጠቅሞ ማዕቀቦች እንዲነሱላቸው ረድቷል። ሁለተኛው ደግሞ በአብይ አመራር ስር ኢትዮጵያ ወደ ቀውስ ገብታ ስለተዳከመች የውጭ ኃይሎች በኢሳያስ ላይ የነበራቸውን አመለካከትና ግንኙነት እንዲቀየር አደረገ። ክፉ አምባገነን ቢሆንም ሀገሩን አረጋግቶ መምራት ችሏል ማለት ጀመሩ። ቀይ ባህርን እየናጠ ባለውና በምስራቅ አፍሪካ ውስጥ እየተደረጉ ባሉ ጦርነቶች ላይ የእነርሱ አጋር ወይም ፓርትነር ሆኖ ብቅ አለ። በዚህ ምክንያት ድሮ ከኢትዮጵያ ጎን ሆነው ኤርትራ ላይ ተጽዕኖ ሲያደርጉ የነበሩ ሀገራት ከኤርትራ ጋር ያላቸውን የዲፕሎማሲ ግንኙነት ለማሻሻል ወሰኑ። በአጠቃላይ ሲታይ ባለፉት ዓመታት የኢትዮጵያ ዲፕሎማሲ እየተዳከመ የመጣ ሲሆን በአንጻሩ ኤርትራ ደግሞ ከነበረችበት መገለል በመውጣት ዲፕሎማሲዋ እየተሻሻለ ሄዷል። ስለዚህ በአሁኑ ጊዜ ጦርነት ቢፈነዳ እንደ ወትሮው ኢትዮጵያ የዲፕሎማሲ ብልጫ የምታገኝ አይሆንም። ይህንን አብይ በሚነዛው የጦርነት ፕሮፓጋንዳ ላይ ሀያላን ሀገራት በጋራ አውግዘውት ጠንካራ መግለጫ ሲያወጡበት አይተናል። ለምሳሌ ድሮ ኢሳያስን አጥብቀው በመጥላት የሚታወቁት አሜሪካና እንግሊዝ በጋራ መግለጫ አብይን አስጠንቅቀውታል። አብይ የባህር በሩን ጥያቄ ትርክት ያቀረበበት መንገድም ቢሆን የኢትዮጵያን ዲፕሎማሲ የጎዳና የኢሳያስን ትርክት የረዳ ነበር። ከሶማሊላንድ ጋር ተፈርሞ የነበረው የባህር በር ስምምነት የአፍሪካ ህብረትን ድንጋጌና ዓለም አቀፍ ህጎችን የጣሰ ስለነበረ ኢትዮጵያ እንደ ስርዓት አልባ የሌሎች ሀገሮችን ዳር ድንበር የማታከብር ሀገር እንድትታይ አድርጓታል። አሁን የአሰብ ጥያቄ የቀረበበት መንገድ ያንኑ ክስ ከማጠናከር አልፎ ኢትዮጵያ እንደ ወራሪ እንድትቆጠር ነው ያደረጋት። በዲፕሎማሲ ጉዳይ የግብፅን ሚና መዘንጋት የለብንም። ግብፅ በአሁኑ ሰዓት በመካከለኛው ምስራቅ ቀውስን በመፍታት ውስጥ የምትጫወተውን ሚናና ከትራምፕ ጋር ካላት ወዳጅነት በዲፕሎማሲው ረገድ ያላት ተሰሚነት በእጅጉ አድጓል። ይህንን የዲፕሎማሲ ተጽዕኖዋን ተጠቅማ ኤርትራን ለመርዳት እንደምትሞክር የሚያጠራጥር ነገር አይደለም። የዚህን ውጤት ደግሞ ባለፈው ዓመት ከሶማሊያ ጋር ገብተንበት የነበረው በሰጣ ገባ ላይ ያየነው ነው። በአብይ በኩል የኤሚሬትስ የዲፕሎማሲ ድጋፍ ሊኖረው እንደሚችል ይታሰባል። ሆኖም በአሁኑ ጊዜ በዲፕሎማሲ ጥንካሬ ከኤሚሬትስ ግብፅ ትበልጣለች። በአጠቃላይ ይህ ጦርነት ከፈነዳ በተለይ ኢትዮጵያ ከጀመረችው ሊደርስባት የሚችለው ዲፕሎማሲያዊ ተጽዕኖ ቀላል እንደማይሆን መገንዘብ ያስፈልጋል። ነገሩ ወዴት ይሄዳል? ከላይ ባየናቸው ግምገማዎች መሰረት በአሁኑ ሰዓት ኢትዮጵያ ከኤርትራ ጋር ወደ ጦርነት ለመግባት አስቻይ ሁኔታዎች እንደሌሏት መገንዘብ ይቻላል። ይህንን ነገር አብይም ይገነዘበዋል። ባለፉት 2 ዓመታት የባህር በር የጦርነት ዛቻዎችን እያሳደጋቸው ቢሄድም በተጨባጭ ግን ለጦርነት የተዘጋጀ እንዳልሆነ ብዙ አመላካች ነገሮች አሉ። ሚዲያ ላይ እየወጣ ቢፎክርም ውስጡን ግን ለመታረቅ አሸማጋይ ሲልክ ነው የከረመው። ሰሞኑን ፓርላማ ላይ ባደረገው ንግግር እንኳን ብዙ ሀገራት መሃል ገብተው እንዲያሸማግሉ ጥሪ አቅርቧል። በፓርላማ የተደረገው የጦርነት ፉከራ ድራማ የገባበትን ጥልቅ የፍራቻ ስሜት ለመደበቅ ያደረገው ሙከራ ነው። ነገር ግን አብይ ኤርትራን ለመውጋት እውነተኛ ፍላጎትና ዝግጅት ባይኖረውም ጦርነቱ ይቀራል ማለት አይደለም።
ልክ ሰውየው ለመውጋት ሳይዘጋጅ ጦሩን እንደመዘዘው ሁሉ እስካሁን ሲካሄድ የሰነበተው የጦርነት ከበሮ ድለቃ ጦርነት የመፈንዳቱን እድል ከቀን ወደ ቀን እየጨመረ እንዲሄድ አድርጎታል። የኤርትራና የትግራይ ኃይሎች በጥምረት የጦርነት ዝግጅት አድርገዋል። አብይ እነሱን ለመውጋት ዛሬ ላይ ዝግጅት ባይኖረውም ነገ ይወጋናል ብለው ይሰጋሉ። ስለዚህ እሱ ተዘጋጅቶ ሳይነሳ ሊቀድሙት ይችላሉ። በተለይ የትግራይ ኃይሎች ሰላምም ጦርነትም የሌለበት ወይም ኖ ዋር ኖ ፒስ ሁኔታ ውስጥ መቆየታቸው ለውስጣዊ መፈረካከስ አጋልጧቸዋል። ጊዜው እየረዘመ በሄደ ቁጥር ችግሩ እየበረታባቸው ይሄዳል። ይህን ችግር ለማስቀረት በፍጥነት ወደ ጦርነት መግባት ይኖርባቸዋል። ትግራይ ውስጥ ጦርነት ከተጀመረ ደግሞ ኤርትራም ተጎትቷ መግባቷ አይቀሬ ነው። ከውጭ ሆነው የሚረዱ ኃይሎችም የጦርነቱን መፈንዳት ይፈልጉታል። በአብይ በኩል ኤሚሬትስ ሱዳን ውስጥ የሱዳንን የመከላከያ ኃይል በመርዳት የሽምቅ ኃይሉን የሚዋጉት የትግራይና የኤርትራ ኃይሎች ሀገራቸው ጦርነት ተነስቶ ወደ ትግራይና ኤርትራ እንዲመለሱ ትፈልጋለች። በኤርትራ በኩል ደግሞ ግብጽ አብይ ተጨማሪ ተጽዕኖ ውስጥ ወድቆ በአባይ ጉዳይ እጅ እንዲሰጥ ስለሚፈልጉ የጦርነቱን መፈንዳት ይፈልጉታል። በአጠቃላይ አብይ ሲያናፍሰው የነበረው የጦርነት ፕሮፓጋንዳ በአሁኑ ሰዓት እርሱ ራሱ ፍሬን በመያዝም ሆነ ወደ ኋላ በመመለስ ለመተው ከሚችልበት ደረጃ አልፏል። የሀያላን ሀገራት ከፍተኛ ተጽዕኖ አሳርፈው ካላስቆሙት በስተቀር ጦርነቱ የሚቀር አይደለም። የዚህ ጦርነት አደጋው ምንድነው? አንድ ጦርነት ከመጀመሩ በፊት ማን እንደሚያሸንፍ መቼ እንደሚቋጭ በሰውና በንብረት ላይ የሚያደርሰውን ጉዳት መገመት እንጂ እርግጠኛ ሆኖ መናገር አይቻልም። አብይ ባለሟሎቹን ሰብስቦ እንደሚለው ኢሳያስን ገድሎ የኤርትራን ጦር በትኖ አረብን ይዞ በሁለት ሳምንታት ጦርነቱን ቋጭቶ እንደሚመለስ ነው የሚፎክረው። ይህ የመሆን እድሉ አለ። ነገር ግን እጅግ ሲበዛ ጠባብ ነው። ብዙ ጦርነት በአጭር ጊዜ ለመጨረስ ታስበው ይጀመሩና ለዓመታት ይቆያሉ። በተለይ ከቅርብ ጊዜ ወዲህ የሚደረጉ ጦርነቶች ብዙ የቅርብና የሩቅ ኃይሎችን ስለሚያሳትፍ በቀላሉ ተሸናንፎ መቋጨት ከባድ ሆኗል። ለምሳሌ ራሽያ ዩክሬንን ስትወር ጦርነቱን በሁለት ሳምንታት ለመቋጨት አቅዳ ነበር የገባችበት። ይሄው ጦርነቱ ለአራት ዓመታት እየተካሄደ ነው። የሚታይ የለም። አብይም በትግራይ ጦርነት ጊዜ በ3 ሳምንታት ውስጥ ነበር መቀለን ተቆጣጥሮ ድሉን ያወጀው። ያ ደስታ ግን ብዙ አልቆየም። ጦርነቱ ለ2 ዓመታት ዘለቀ። በመጨረሻ በተኩስ አቁም ድርድር ነው የተቋጨው። ዛሬም መልሶ ለመፈንዳት አፋፍ ላይ ይገኛል። እንደዚያ ያለ ሁኔታ ውስጥ በዚያ ጦርነት ላይ የተሳተፉ ኃይሎች በአጠቃላይ የህይወትና የንብረት ኪሳራ ቢደርስባቸውም ትልቅ የአደጋ ተጋላጭነት ወይም vulnerability ያለው በኢትዮጵያ ላይ ነው። የእርስ በርስ ጦርነቱና የኢኮኖሚ ድቀቱ እየባሰበት ስለሚሄድ በአጠቃላይ የሀገር መፍረስ አደጋም ሊያጋጥመን ይችላል። ለዚህ ጦርነት የኦሮሞን ብሔርተኝነት እንደ ግብዓት ለመጠቀም እየተሞከረ ስለሆነ እንደ ብሔር ከፍተኛ የጋራ የሞራል ስብራትና ከፍተኛ የስም መጠልሸት አደጋ ሊያደርስብን ይችላል። ይህ የኔ ትንታኔ በእኔ የእውቀት ልክና ባለኝ መረጃ ላይ ተንተርሼ ያቀረብኩት ሲሆን ምናልባት የኔ ትንታኔ ስህተት ሆኖ አብይ እንደፎከረው ኤርትራንና ትግራይን ሰባብሮ ለኢትዮጵያ የባህር በር ከፍቶ ኦሮሞም በሚቀጥለው ዓመት ኢሬቻ ያከብርበት ይሆናል። እኔ ግን መፍትሄው በዚህ ባለቀ ሰዓት እንኳን ቢሆን ይህ ጦርነት እንዳይካሄድ ማስቀረት የሚሻል ነው እላለሁ። ማስቀረት ካልተቻለ በጦርነት ወቅት በህዝባችን ላይ የሚደርሰውን አደጋና በሀገር ላይ የሚደርሰውን ጉዳት ለመቀነስ መዘጋጀት አስፈላጊ ነው በማለት አቶ ጃዋር ጽሑፋቸውን አጠቃለዋል። ቸር ያሰማን። ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።